ለሂቴ ባለቤቷ የሰጣትን ስጦታ እስቲ ይዤላችሁ መጥቻለሁኝ ማለት ነው። ሀባይብ እስከ መጨረሻው ላይክ፣ ሰብስክራይብ ያደረጋችሁ ተከታተሉኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ ማለት ነው ውዶቼ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ያላችሁበት ያለ ሰላም እዝነት አይለያችሁ ውዶቼ። ለቤት አዲስ ሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ነባሮቹ ላይክ ሰብስክራይብ ያደረጋችሁ ስለምታበረታቱኝ እጅግ በጣም አረጋ አመሰግናለሁ። ቡና በቾኮሌት ይዤላችሁ መጥቻለሁኝ። የበላችሁ የጠጣችሁ ፈታ በሉ። ቪዲዮውን እስከ መጨረሻ ድረስ አድምጡኝ ማለት ነው ውዶቼ። እና ሀሳብ አስተያየት ኮሜንት ላይ አስቀምጡ። እህታችን ባለቤቴ የሰጠኝን ስጦታዎች ብላ የተናገረች ነበር ማለት ነው። በሰሞኑ ያው አይታችሁት ይሆናል። ሱብሃንአላህ ያው ሰውን ፎቶ መለጠፍ ስላልፈለኩኝ ነው ፎቶውን ያላመጣሁት። ባለቤቴ የሰጠኝን ስጦታ ብላ እንደ ስጦታ አረጋ ማለት ነው የተናገረችውን ሶሻል ሚዲያ ላይ ሲዘዋወር አይታችኋል በሰሞኑ። እስቲ ምን ተሰማችሁ? ሀሳብ አስተያየት እስቲ ኮሜንት ላይ አስቀምጡ። ባለቤቴ የሰጠኝ ስጦታ ባገባውን በሶስተኛው ቀኔ እጄ እንዳያገለግል አድርጎ ሰበረኝ። ከዛ በኋላ አርግዤ ደግሞ እርጉዝ ያለሁኝ ከተረዊ ስወጣ በጠረባ ጣለኝ፣ መታኝ። በማግስቱ ሚጤ መጣ አለች። እንደዛ ባረጋት ማለት ነው። ከዛ በኋላ ደግሞ በወለድኩኝ በ15 ቀኔ ወገቤ ተቆረጠ፣ ወገቤን ቆረጠኝ ብላ የተናገረች ነበር ማለት ነው። ለሷ ደግሞ ሌላ አንድ እህታችን እንደዚሁ ምን አለች? እሷም በኔ ይሄም ነገር በኔ ደርሶብኛል፣ እኔ ይሄ ማሳለፍ ያለው ያው እሷም ለስንቶቻችን እንደዚህ የተሰጠን ስጦታ ይኖራል ብላ ነበር እንትን አለችው ማለት ነው። እኔም እንዳንቺ ነው የተሰጠኝ ስጦታ ብላ ሱብሃንአላህ። ግን በጣም አጃይብ ነው ወላሂ። እና ባለቤቴ ብዙ ያደረገኝ ብዙ ነገር ሙከራ ብዙ ነገር አድርጎብኝ ከዛ በኋላ ልጄን ወልጄ ያለች በ3 ወር ያው ተለያዩ ነው በ3 ወር እና ልጄ አንዱ አፍንጫው ተደፈነ እና ልጄ እንደዚህ ሆኗል፣ ይኸው አፍንጫው ተደፈነ ብዬ ስነግረው ምላጭ አለሽ ወይ አለኝ። ምላጩን ሊገርዘው ነው የጠየቃት? ጥፍሩን ሊቆርጥበት ነው የጠየቃት? ወይስ ምን ሊያረግበት ነው ልጁን ምላጩን የጠየቃት? ወንዶችስ ለምን በዚህ ያክል ክፉ ሆናችሁ? ለምን በዚህ ያክል እንደዚህ ሆናችሁ? ሰብአዊነት አይሰማችሁም እንዴ? እንደዚህ ስል ይቅርታ፣ ሁሉንም አይደለም፣ ሁሉንም አያካትትም። ግን ያው ወንዶች ሴቶች ብለን ስለምናወራ ነው እንጂ ማለሽ ይቅርታ፣ ያው ሁሉንም ለማለት አይደለም። ግን በዚህ ያክል በቃ እንኳን ምስት የልጅህ እናት ምስትህ ለሆነችው ቀርቶ ለባዳም እኮ የሆነ ርህራሄ ይደረጋል። ረሱል ሰለላሁ ዐለይሂ ወሰለም እኮ ሴትን ልጅ ያስከፋት ያስከፋኛል፣ ሴትን ልጅ ያስደሰታት ያስደስተኛል፣ የአብራኬ ክፋይ ናት ብሏሉና ሴት ልጅ ረሱል ሰለላሁ ዐለይሂ ወሰለም አማና ናት እኮ። በዚህ ያክል ማሰቃየት፣ በዚህ ያክል ማንገላታት፣ ይህን ያክል መደብደብ፣ ቆይ ለምን አስፈለገ? ትንሽ አያማችሁም እንዴ? ትንሽ አይሰማችሁም እንዴ? እህት ናት፣ ምስት ናት፣ እናት ናት፣ ሴት ልጅ ናት። ሴት በቃ ብዙ ነገር ናት። ሱብሃና በጣም ወላሂ ከባድ ነው። ጀነት ያለው እኮ በእናት እግር ስር ነው። ከእናት እግር ስር ነው ጀነትን የምትገባው ማለት ነው። ያቺ ምስትህ ደግሞ የልጅህ እናት ናት ማለት ነው። ልጅህ በምስትህ እግር ስር ነው ጀነት የሚገባው ማለት ነው። ግን ሱብሃንአላህ ብዙ ጥሩ የሆኑ ደጋግ ሳሌህ አላህን የሚፈሩ እንዳሉ ሆኖ ምንም ማይሰማቸው እንስሳ ይሆኑ ሰው ይሆኑ ምን አላውቅም። ሱብሃንአላህ ማለሽ ግን ወላሂ ግን በጣም ነው እንትን ያለኝ የተሰማኝ ማለት ነው። እንደዚህ ሲቀባበሉ ግን በዚህ ያክል ክፋት፣ ይሄን ያክል ጭካኔ ለምን አስፈለገ?
በጥሩ መናኗር ከቻላችሁ በጥሩ ተናኗሩ። በጥሩ መናኗር ካልፈለጋችሁ ደግሞ በጥሩ ተለያዩ ነው እኮ ነው የሚባለው። ከላስ ማትፈልጋት ከሆነ በሰላም በጥሩ ሁኔታ ምስት ባትሆን የልጅ እናት ሆናለች እኮ። የልጅ እናት ባትሆን ራሱ ሙስሊም እህትህ እኮ ናት። ሱብሃንአላህ ይሄን አክል እንደዚህ በቃ እኔ እንጃ ለምን እንደዚህ አክል ጭካኔ ያስፈለገ? ለምን እንደዚህ ሆነ? ወዴት የሄድን ነው? በቃ ጭራሽ ሰብአዊነት አይሰማም እንዴ? የኔ እህት ብትሆን ብለክ አታስብም እንዴ? አንተን እህት አሁን ሌላ ወንድ እንደዚህ ሲቀጠቅጣት፣ እንደዚህ ሲረግጣት፣ እንደዚህ ቢያረጋት በስ ያንተ እህት እንደዚህ ብትሆን ምን ይሰማሃል? ለነገሩ ደነዘነዝ ነው መቼ እህቴ ብሎ እናቴ ልጄ ብትሆን ብሎ የሚያስብ መቼስ እንደዚህ አያረግም። ሱብሃንአላህ አላህ ለሁላችንም ግን ሂዳያ ይስጠት ማለት ነው። ለሁሉም አላህ ቀልብ ስጠው። ግን በጣም ነው የሚሰማው ወላሂ በቃ ሳየው በጣም ተሰማኝ ማለት ነው። ያ አኪድ ሁላችሁም ያያችሁት ይመስለኛል። ብቻ ፎቶውን መለጠፍ ስላልፈለኩኝ ነው ፎቶ እዚህ ያላመጣሁት። ግን በዚህ አክል መጨካከን፣ ይሄን አክል እንደዚህ ሰው ላይ ክፉ ማድረግ፣ ጉዳት ማድረስ አያስፈልግም። ተዋዳችኋል፣ ተፋቅራችኋል፣ አብራችሁ መኖር ማትችሉ ከሆነ በጥሩ ሁኔታ ነው እንጂ መለያየት እንደዚህ እንደ አውሬ ሆናችሁ ለምን አስፈለገ እንደዚህ መሆኑ? ላኢላሀ ኢለላህ አላህ ሂዳያ ይስጣችሁ። ብቻ በጣም ከባድ ነው ማለት ነው። አኺረተ ዘማን ሱብሃንአላህ ከአባት ከእናቷ ቤት አምጥቶ ሊያንገላታ፣ ሊመታ፣ ሊያሪብ፣ ሊያስለቅስ ከቻልክ አግባ፣ ካልቻልክ ጾም ነው የተባልከው እኮ በቃ ከቻልክ አግባ፣ ካልቻልክ ጾም። ለምን የሰውን ልጅ ከቤቷ ከአባት እናቷ ቤት አምጥታ ታንገላታለህ፣ ታንከራታለህ? ኧረ አላህ ሂዳያ ይስጣችሁ ብቻ ላኢላሀ ኢለላህ ያ ረቢ አንተ ጠብቃት። በጣም ያማል። አላህ መጨረሻችንን ያሳምርልን። አላህም ደግሞ ከተበዳይ ጋ ነው። የተበዳይ እንባ ጥሩ አይደለም። ለጊዜው ያሸነፍክ ሊመስልህ ይችላል። ለጊዜው ጀብድ ሊመስልህ ይችላል። ወንድነትህን ለሷ ያሳይህ ሊመስልህ ይችላል። ግን ለአንተ ጥሩ አይደለም። ይሄ ጥሩ አይደለም። አላህ ከተበዳይ ጋ ነው። አንተ ተኝታ እሷ ቁጭ ብላ ልታለቅስብህ ትችላለች። በአላህና በተበዳይ መሀል ደግሞ ግርዶሽ የለም። ተጠንቀቁ ሀባይብ። ሰውን ከመበደል ማስደሰት ካልቻላችሁ አትጉዱ፣ አታስለቅሱ። በቃ ሰውን ለደስታው ምክንያት መሆን ካልቻላችሁ ለሀዘኑ ምክንያት አትሁኑ። በቃ በጣም ከባድ ነው እና ለሁላችንም አላህ ሂዳያ ይስጠን፣ ወደ ቀልባችን አላህ ይመልሰን ማለት ነው። በጣም ያማል። እንደዚህ አይነት ሀረመኔነት አያስፈልግም። እና እስቲ እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ለቤት የመድስ ሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቻው።